ከዘመናዊው የፖለቲካ አወቃቀር ወዲህ የመጣው ስሁት የሆነ የፖለቲካ አደረጃጀት ምክንያት አድዋና በአድዋ የተገኘው ድል በጦርነቱ ከተሳተፉ አካላት እንደ አንዷ አካል ብቻ አድርጎ የመቁጠር በጣም ስሁት የሆነ አተራረክ አለን። የአድዋ ጦርነት ከብሔራዊ ድልነት ወደ ዓለም አቀፋዊ ርዕዮተ ዓለም ተለወጠ። ኢትዮጵያ ከአድዋ በፊት ምን ትመስል ነበር የሚለውን ማስገንዘብ ነው ማለት ነው ዋናው ዓላማ። ሰንበት ትምህርት ቤቶቻችን የበዓላት ማድመቂያ መዝሙር ብቻ ሆነውና የሰርግ ጀባ ብቻ ሆነው ይታያሉ። ከጦርነቱ በፊት አጼ ሚኒሊክ ከቅዱስ ጊዮርጊስ ቤተክርስቲያን ውስጥ ገብተው ጸሎት አድርገው ነበር። ሰንበት ትምህርት ቤት የተቋቋመለት ዓላማዎች አሉት 1 2 3 ብለን ምን ቆጥራቸው ከሱ ከጀመረበት ወይም ከተመሰረተበት ዓላማ አንፃር አሁን ምን አይነት ሁኔታ ላይ ነው የሚገኘው? ስለዚህ የኢትዮጵያ ስርዓተ መንግስት ምን ይመስል ነበር ስንል ሀገረ እግዚአብሔር ወይም ኦርቶዶክሳዊ ርዕዮትን መሰረት ያደረገ ነው። ወንጀል ማለት ባጭሩ በዛን ዘመን ሀገረ መንግስትን መጣስ የእግዚአብሔርን ቃል ኪዳን መለየት ተብሎ የሚወሰድ የነበረ ማለት ነው። ኢትዮጵያ ዋና ነገሯ መሰረቶቿ የኢትዮጵያ የተነሱበት አራሽ ቀዳሽ ተኳሽ ተብሎ የሚነሱ ዛሬም ድረስ የሚነሱ ስለዚህ ንጉሱ ወሰን ተከላካይ እምነት ጠባቂ ነበረ ማለት ነው። ሳንሳዊ ነገረ መለኮትን ማብለጥ እውነትን ማኮስመን የነሱን በራሳቸው መንገድ ከፍ የሚያደርጉበት አንቀጽ 47 ምንድነው የሚለው በአማርኛ ትርጉሙ ኢትዮጵያ ከአውሮፓውያን ጋር መገናኘት የምትችለው በጣሊያን በኩል ብቻ ነው። ከአውሮፓ የበቀለ ዳርዊን የሚባል ግለሰብ ሰው ዘሩ አንድ ነው፣ ነገር ግን በተፈጥሮ የተለያየ ማንነት የተለያየ ቁመና አለው ብሎ ነው የተነሳው። ትዳር የተቀደሰ ነው። ቤተክርስቲያናችን ጋብቻ መሰረት የሚፈጸም ነው በድሮ ዘመን። አሁን ነው ትንሽ የላላ የመጣው እንጂ ጦርነት እስከ መግጠም ድረስ አውሮፓውያን ብሔራዊ አድርገው ያስተምሯቸው ነበር። እግዚአብሔር ሰውን በአምሳሉ ፈጠረ የሚለውን የተፈጥሮ ሐሳቢ የያዙ ነበር። የነዳርዊን ደቀ መዛሙርት ምንድነው ያሰለፉት? በአራት ጉዳይ አሰላለፍ ነበር። የመጀመሪያው የዘር ግምት ይዘው ነው የመጡት። ነጭ፣ ጠንካራ፣ የተሻለ ልዑል ከፍ ያለ እንደሆነ ማለት እኒህ ካህን የታቦተ ቅዱስ ጊዮርጊስን ይዘው አክብረው እንደተገኙ በፊታቸውም ቅዱስ ጊዮርጊስ በፈረስ ሆኖ እንደታየ ሰው በእግዚአብሔር ዘንድ እኩል ነው፣ ትልቅ ትንሽ የለም የሚለው አስተሳሰብ ደግሞ መጨረሻ ላይ አሸነፈ ማለት ነው። ከአጼ ምኒልክ ጀምሮ በቀዳማዊ ንጉሠ ነገሥት ኃይለ ሥላሴ በደም ተጠናክሮ የቀጠለው የአስኳላ ትምህርት ያመጣው በጣም ስሁት የሆነ የታሪክ አተራረክ መንገድ አለ። ምዕራብ መር የሆነ ኢትዮጵያን ከውጭ ወደ ውስጥ የማየት ብቻ አባዜ ነውና ይሄ በጣም ብዙ የታሪክ ጥፋቶችን ስብራቶችን አስከትሏል። እንደ ሀገርም ኢትዮጵያ የራሷ የሆነ የታሪክ አተራረክ ሊኖራት ያስፈልጋል የሚል ሙግቶች ከየቦታው እየመጡ ነው። አሸናፊዎች ብቻ የሚቀጥሉበት ዓለም፣ እኛ ጥቁሮች ሁሌ ተገዢ እነሱ ደግሞ ገዢ የነበሩበት ነው። ሌላው በአድዋ ጊዜ የነበረው የኛ ኢትዮጵያውያን አርበኞች ነገረሰብን ወይም ደግሞ በነገረ መለኮት ትምህርት አንትሮፖሎጂ የሚባለውን ምን ያክል የተረዱ መሆኑን የምናይበት ነው። ሀገራችን ኢትዮጵያ ከአፍሪካ ሀገር ብቸኛዋ ኮሎናይዝ ያልተደረገች ሀገር በመሆኗ ከኢትዮጵያም አልፋ ለሌሎች የአፍሪካን ሀገራት ምሳሌ አርያ ሆና የሷ ብርሃን በአፍሪካ የበራ ከአፍሪካም አልፎ ደግሞ በዓለም በሙሉ የበራበት ትልቅ ክስተት የነበረ ነው። አርቲክል 17 የተጣሉበት ምክንያት ኢትዮጵያ ማንኛውንም ጉዳይ በጣሊያን በኩል ታስፈጽማለች የሚል ነበር። ፕሮቴስታንታዊ እንቅስቃሴ መስፋፋትም አንዱና ሁለተኛው ምክንያት ሊሆን ይችላል። ውጪ ወጣቱ ትውልድ ቤተክርስቲያንን በማህበራዊ በኢኮኖሚና በፖለቲካዊ ዘርፍ ተጽዕኖ መፍጠር መቻል አለበት። እችን ወንዝ ሲቆጣጠሩ ግማሹን የሚያክል የጣሊያን ሰራዊት በምን ያልቃል? በውሃ ጥም ማለት ቅድመ አድዋ ትዕይንት ላይ ጣሊያን ከአድዋ በፊት ምን ነበረች? ኢትዮጵያ ከአድዋ በፊት ምን አይነት የፖለቲካ፣ የኢኮኖሚ፣ የማህበራዊ ውቅር ስሪቱ ምን ይመስል ነበር የሚለው ሀገር ኢትዮጵያ እንዳስተሳሰብ ከኢትዮጵያኒዝም አስተሳሰብ ጀርባ ያለው ኦርቶዶክሳዊነት ከዛ በኋላ ለመጣው ዓለም አቀፍ ርዕዮታዊ ለውጥ ምን አይነት አስተዋጽኦ ነው የነበረው የሚል እኔ በእውነቱ እንዲያመልጣችሁ አልፈልግም። በተለይ ባህር ዳር እዚሁ የኛ አጥቢያ አካባቢ ቀበሌ 3 ቀበሌ 15 አካባቢ ያላችሁ ይህን አውደ ርዕይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት የደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት ወንድሞቻችን እህቶቻችን ይህንን አዘጋጅተው በባህር ዳር የሚገኙት ምዕመናን እንዲሳተፉ ነው። ለሶስት ቀናት በተከታታይ ህዝበ ክርስቲያኑ
ወጣት፣ የአብነት ተማሪዎችም፣ መምህራንም፣ ሊቃውንቱም፣ ካህናቱም ሁላችንም እየተገኘነ እንድንከታተለው የቅድስት ቤተክርስቲያን መልእክቴን አስተላልፋለሁ። ኤፍሬም ፍስሐ እባላለሁ። በባህር ዳር ሀገረ ስብከት የደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት ሰብሳቢ ነኝ። በዛሬው ዕለት የካቲት 21 ማለት ነው ከዛሬ ጀምሮ እስከ 23 የካቲት 23 ድረስ የሚቆይ በአይነቱ ትንሽ ከዚህ ቀደም ከምናውቀው ወጣ ያለ ለየት ያለ አውደ ርዕይ አዘጋጅተናል። የአውደ ርዕያችን ዓላማ 3 ዓላማዎችን ግብ ያደረገ ነው። የመጀመሪያው እንደሚታወቀው ከዘመናዊው የፖለቲካ አወቃቀር ወዲህ የመጣው ስሁት የሆነ የፖለቲካ አደረጃጀት ምክንያት አድዋና በአድዋ የተገኘው ድል በጣም መሰረታዊ ወይም በሁነቱ በታሪኩ የተደረጉ ብዙ ነገሮች ተደፍቀው ወይም ለፖለቲካል ኮሬክትነስ ተብለው የሚታለፉ ብዙ ነገሮች አሉት እና በዛ ውስጥ አንዱ የቤተክርስቲያን ሚና ነው እና የቤተክርስቲያንን በአድዋ ከተሳተፉ በጦርነቱ ከተሳተፉ አካላት እንደ አንዷ አካል ብቻ አድርጎ የመቁጠር በጣም ስሁት የሆነ አተራረክ አለና እሱ ለመመከት እና ትክክለኛውን የቤተክርስቲያን ቦታ ወደ ቦታው ለመመለስ ነው። እንኳን ወደ ዝክረ አድዋ የአውደ ርዕይ በደህና መጣችሁ። ይህ አሁን የመጣችሁበት የመጀመሪያው ክፍል ቅድመ አድዋ የሚባል ክፍል ነው ማለት ነው። ስለዚህ ስለ አድዋ ስናነሳ አባቶቻችን ነገርን ከስሩ ውሃን ከምንጩ እንዲሉ ኢትዮጵያ ከአድዋ በፊት ምን ትመስል ነበር የሚለውን ማስገንዘብ ነው ማለት ነው ዋናው ዓላማ ኢትዮጵያን ስናነሳ። ከዛ ቀጥሎ ጣሊያን ወይም በድሮ አጠራሯ ሮምስ ምን ትመስል ነበር የሚለውን በሁለት ከፍለን እናያለን ማለት ነው ቅድመ አድዋ ሲባል። ስለዚህ ኢትዮጵያ በቅድመ አድዋ ምን ትመስል ነበር የሚለውን ስናነሳ የመጀመሪያው ኢትዮጵያ ሁላችንም ሌሎችም አካላት እንደምታውቁት አንድን ሀገር ሊያስብል የሚችሉ ነገሮች አንደኛው ስርዓተ መንግስት፣ ህዝብ ራሱን የቻለ ሉዓላዊነትና የተከበረ ጂኦግራፊያዊ መሬት ይኖረዋል ማለት ነው። ከዚህ አንፃር ዋናውና ትልቁ ነገር ደግሞ ስርዓተ መንግስት ነው። ስለዚህ የኢትዮጵያ ስርዓተ መንግስት ምን ይመስል ነበር ስንል ሀገረ እግዚአብሔር ወይም ኦርቶዶክሳዊ ርዕዮትን መሰረት ያደረገ ነበር። ዘዳግም ላይ ሁላችን እንደምናውቀው ማያምን አይሾም የሚል ቃል እናያለን። ፍትሐ ነገሥታችን ላይም በጊዜ ተቀመጠ ነው ማለት ነው። ስለዚህ እሱን መሰረት አድርጎ የሚሾሙ አካላት ወይም በአጠቃላይ ሀገረ መንግስቷ ኦርቶዶክሳዊ ወይም እግዚአብሔርን መሰረት ያደረገ ርዕዮተ ዓለም ነበራት ማለት ነው። ስለዚህ ይህን ሀገረ መንግስት ርዕዮተ ዓለም ለመረዳት 7 ጉዳዮች እናነሳለን በዋናነት እንዲያው ባጭሩ ከጊዜ አንፃር። የተመጀመሪያው የተቀደሰ ሰራዊት ዘውዳዊ ስርዓት ነበራት ነው። ይህ ዘውዳዊ ስርዓት ስንል ስርዓቷ እግዚአብሔርን ማዕከል ያደረገ ኦርቶዶክሳዊነትን ማዕከል ያደረገ ነበር ነው። እንግዲህ ንጉሱን ብሸመው ቤተክርስቲያን ነበረች ቀብታ ዘውዱን የምታለብሰው ማለት ነው። ንጉሱ ደግሞ በሱ መንገድ ይታዘዝ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ማለት ነው። ቅዱስ ዮሐንስ አፈወርቅ ንጉሱ የእግዚአብሔር እንደራሴ ነው ብሎ ይገልጸዋል። የእግዚአብሔር እንደራሴ ማለት የእግዚአብሔር መልእክተኛ ነው ማለት ነው። ወይም በሌላ አባባል ንጉሱ የህዝቦቹ ምንድነው በመልካም ነገር እንዲሄዱ የሚመራቸው አካል ነው ማለት ነው። እዚህ ጋር በግልጽ እንደተቀመጠው ንጉሱ አገልጋይ፣ እረኛ፣ መጋቢ፣ ቃል ኪዳን ጠባቂና ፍትህ አስጠባቂ ነበር ማለት ነው። ስለዚህ የኢትዮጵያ ዘውዳዊ ስርዓት ስናነሳ ዘውዱን የምትሰጠው ቤተክርስቲያን፣ እሱም ደግሞ የእግዚአብሔርን ነገር ህዝቡን በዛ እግዚአብሔር መንገድ እንዲሄድ ቃል ኪዳን ጠባቂ ነበር የሚለውን እናነሳ። ስለዚህ አንደኛው የተቀደሰ ሰራዊት ዘውዳዊ ስርዓት፣ ሁለተኛው ፍትህና ወንጀል አያያዟ ምን ይመስላል የሚለውን ስናነሳ ከክብረ ነገሥት በ15ኛው ፍትሐ ነገሥት በ15ኛው ተኩለ ዘመን እንደጀመረ ይነገራል። ከዛ በፊት ግን አውደ ነገሥትና ሌሎች መጻሕፍቶች ነበሯት። ባጭሩ ግን በእግዚአብሔር በእነዚያ መጻሕፍቶች መንገድ ወንጀል የምትዝበት ዘዳግም እውነተኛ ፍርድ ተከተል የሚል አለ። መጽሐፈ ምሳሌ ምዕራፍ 21 ላይም እውነትን አብዛ የሚል ቃል እናገኛለን። ስለዚህ ይህን መሰረት አድርገው አባቶቻችን ፍርድን የሚሰጡት እውነተኛ መንገድን ተከትለው ነው። ለዚህ እንደመነሻ አጼ ዘርዓ ያዕቆብን ማንሳት እንችላለን። በልጆቻቸው ላይ በአራት ልጆቻቸው ላይ የሞት ፍርድን ጭምር የፈረዱበት ማለት ነው። ስለዚህ ወንጀል ማለት ባጭሩ በዛን ዘመን ሀገረ መንግስትን መጣስ፣ የእግዚአብሔርን ቃል ኪዳን መለየት ተብሎ የሚወሰድ የነበረ ማለት ነው። ግን እንዲህም ይሁን እንጂ እሱን የሚያስተዳድሩበት ምንድነው የሚክሱበትና ወንጀሉን ፍትህና ርት የሚሰጡበት መንገድ ደግሞ ቅድም እንዳልኩት የእግዚአብሔርን ማዕከል ባደረገ መንገድ የበደለ ክሶ የቀማ መልሶ በእርቅ የሚፈታ ነበር ማለት ነው። እንግዲህ አሁን እንደ ዘመናችን የምናየው ደግሞ በጣም የተለየ የተቃረነ እየሆነ መጥቷል። ሌላኛው ኢኮኖሚ መዋቅሯ ነው። ኢኮኖሚ መዋቅሯን ስናነሳ አብሮ የሚመጣው አሁንም ድረስ የኢትዮጵያ የኢኮኖሚ መሰረት ምንድነው? ግብርና ነው ይባላል። አሁን ከግብርና እያለ የምናመጣው ነገር ቢኖር፣ ስለዚህ መሰረቷ ምን ነበር? መሬት ነበር። መሬት ደግሞ በሁለት መንገድ ነበር የሚሰጠው፣ በርስትና ጉልት። ርስት ማለት በዘር የሚተላለፍ፣ ጉልት ስንል ደግሞ ለመኳንንትና ቤተክርስቲያን ነገስታቱ የሚሰጧቸው ማለት ነው። ስለዚህ ኢኮኖሚ መሰረቷ ግብርና ነበር። ለዛም ነው ኢትዮጵያ ዋና ነገሯ መሰረቶቿ የኢትዮጵያ የተነሱበት አራሽ፣ ቀዳሽ፣ ተኳሽ ተብሎ የሚነሱ ዛሬም ድረስ የሚነሱ የኢትዮጵያ የህዝብ ልዕልና የሚመሰረትባቸው
በእነዚህ መሰረቶች ነው ማለት ነው። የመጨረሻው ማህበራዊ አራተኛው ማለት ነው የማህበራዊ መዋቅር የምንለው ወይም ስነ አምልኮአዊ ብለን የምንጠራው ነው። ይህም እንደሌሎቹ መነሻና መዳረሻው እግዚአብሔር ማዕከል ያደረገ ኦርቶዶክሳዊ ርዕዮተ ዓለምን የተከተለ ነበር ማለት ነው። ስርዓተ ማህበሩ የራሱን የቻላለው ከነገስታቱ እስከታች ድረስ ማለት ነው። እነሱ እዚህ ጋር እንደምታዩት ንጉስ አለ፣ መኳንንት፣ ካህናት፣ ወዳደር፣ ሙያተኛ ነው ስንል የየራሳቸው ደግሞ ማዕረጋት አለ። ቤተክርስቲያናችን ግን ስንመጣ ተመሳሳይ ጳጳስ እስከ ደቀ መዝሙራት ድረስ ማለት ነው። እነዚህን ግን አንድ የሚያደርጋቸው አንድ ልብና አንድ አካል ያደርጋቸው አሁን ምንድነው ሃይማኖቱ ነበር ማለት ነው። ቅድም እንዳልነው መጽሐፍ ቅዱሳዊ በፍትሐ ነገሥት የሚመሩ ስለነበረ መዋቅራችንም እሱ ነው ማለት ነው። እንግዲህ ፍትሐ ነገሥቱ ግልጽ ነው፣ ብዙ ነገሮች የሚይዝ በዋናነት አባቶቻችን የሚመሩበት የሚተዳደሩበት አሁን ህገ መንግስት ተብሎ እስከሚቀየር ያለው የድሮ ህገ መንግስታችን ፍትሐ ነገሥታችን ነበር ማለት ነው። አምስተኛው መንግስትና ህዝብ ግንኙነት መሰረታቸው አሁንም ምንድነው ብለን ስናስብ መንግስት ምንድነው ቃል ኪዳን ጠባቂ፣ ህዝቦቹ ደግሞ በዚያው መሰረት እሱን በዛ መንገድ ብለው የሚያስተዳድራቸው ወይ ሙላቸው ምንድነው የእግዚአብሔር ቃል ኪዳን ነው ማለት ነው። በአሁኑ ዘመን ለ5 ዓመት ኮንትራት ሰጥቶ ምንድነው ሰነድ ውላል አይደለ እንዲያረጋላችሁ ተብሎ ቃል ኪዳን የሚገባበት ውል ይፈጽምበት። በአባቶቻችን ዘመን ወይም ግን ኢትዮጵያ ደግሞ ከ1888 በፊት ግን ያለውን ስናይ የህዝብን መሰረቱ ነገረ መለኮታዊ ነው ማለት ነው። ስለዚህ ንጉሱ ወሰን ተከላካይ እምነት ጠባቂ ነበረ ማለት ነው። ነፃነትንም ብያኔ ስንሰጠው ተመሳሳይ ነገር ነው የምናገኘው። የነፃነት በሌሎች ሀገር በተለይ በነ ዳርዊን ቲዮሪ ስንር ሌላ ነው። በእኛ ግን ነፃነት የምናገኘው አሁን እምነትን መጠበቅ፣ በጥላ መኖር፣ ብልሽ የሆነ አሰራር ምን ማለት መከላከል ማለት ነው። ነፃነት ለኛ ብይን የሚደረገው በዚህ መንገድ ነው ማለት ነው። ፈቃድን ለእግዚአብሔር ምን ማለት ያስገዛ ማለት ነው። ቅኝ ግዛት ማለት ደግሞ ይሄንን ነገር ሁሉ የሚጥስ ምን ማለት በህዝቡና በንጉሱ መካከል ያለውን ቃል ኪዳን የሚጥስ የሚበጥስ የሚያፈርስ ታደርጎ ነው የሚወሰድ ማለት። ስለዚህ አድዋ በዚህ ሁለት የተለያዩ ሁኔታዎች መካከል የተደረገ ምንድነው ማለት ነው ጦርነት ነው ማለት ነው። የእግዚአብሔርን ቃል ኪዳንና ቅድም ያልኩትን የተበላሸውን አሰራር ማለት ነው። ንጉሱ የሰራዊቱና የህዝብ ምን ስነ ልቦናዊ ሂደቱን ስናየው ተመሳሳይ ነው። የሚጀምረው ከምንድነው ካለ ከትዳር ነው። ትዳር የተቀደሰ ነው። ቤተክርስቲያናችን ጋብቻ መሰረት የሚፈጸም ነው በድሮ ዘመን። አሁን ነው ትንሽ የላላ የመጣው እንጂ በሱ መንገድ የሚገኙ ልጆችም ይወለዳሉ። ስራውን ጠብቀው የሚያደርጉ ልጅ ሲወለድ መጀመሪያ 3 ዓመት እንደሞላው ስጦ ይጠብቃል ቤት ላይ፣ ከፍ ሲል እንስሳትን ይጠብቃል እያለ ኃላፊነትን እየወሰደ ነው የሚሄደው ማለት ነው። በዚህ መንገድ የወሰደውን ኃላፊነት ከፍ ሲል ምን ያለ አገር ጠባቂ የሚሆን ስለ ልቦናን ይዞ ተሸክሞ ነው የሚያድገው ማለት ነው። ስለዚህ ከልጅነት ጀምረናቸው የምንሰራበት መንገድ በዚህ መንገድ የሚያድግ በቤተክርስቲያንና በእግዚአብሔር ማዕከል ያደረገ ነበር ማለት ነው። ሌላኛውን ሀገር ወይም ጣሊያንን ስናስብ ከዛ በፊት ሮም የምትባለውን ሀገር ስናስብ ደግሞ ከዚህ በተለየ መንገድ ነበረች ነው መነሻቸው። በ1559 አካባቢ እንደምታውቁት ዳርዊን ቲዎሪ ተነሳ። እሱ ደግሞ ሰው በዝግምተ ለውጥ የመጣ ነው። እኛ ሰው የተፈጠረው ምንድነው የምንለው ባሪያ እግዚአብሔር ነው አይደለ? ንግበር ባሪያ ነው በአምሳለ ነው ብሎ እግዚአብሔር ሰው በአምሳሉ ፈጠረው ነው የምንል። እሱንን ሙሉ በሙሉ የተፋለሰ ሰው በዝግምተ ለውጥ ከጅንጀሮ የመጣ ነው የሚል አስተሳሰብ መጣ ማለት ነው። እንግዲህ ይህ ሴኩላሪዝም የሆነ አስተሳሰብ የራሱን የቻለ መዋቅራዊ ስርይት አለው ማለት ነው። ስለዚህ ጣሊያን ስናነሳ ማህበራዊ ዳርዊኒዝም ሰው ይለያያል፣ ብርቱ፣ የተሻለ፣ የተመረጠ የሚል የተለየ አካል ያላት ትግል የእድገት ህላዌ ነው የሚል ወይም ደግሞ ያሸነፈ ምን ይላል ይቀጥላል ይኖራል የሚል ተፈጥሮ ጥረት ደካማ ዘሮችን ደግሞ ምን የሚያደርጉ ይጠፋሉ ነው። አሁን እንደምናየው ያሸነፈ ይኖራል፣ የተሸነፈ ምን ይላል ይጠፋል የሚል አይነት ነው። ዘረኝነቱም ተመሳሳይ ነው። እነሱ የሰለጠኑ ነጮች ያደጉ በዝግመተ ለውጥ ውስጥ አድገው የተሻለ ደረጃ ላይ የደረሱ አፍሪካውያን ግን ገና ለውጥ ላይ ያለን ብለው የሚያስቡበት ማለት ነው። ዋናው ርዕዮተ ዓለማቸውም ተመሳሳይ በዚህ መንገድ የተለያየ ነው ማለት ነው። በዋናነት ግን ርዕዮተ ዓለሙ መለኮታዊ ህላዌን የካደ አገልጋይ፣ እረኛ፣ መጋቢ፣ ቃል ኪዳን ጠባቂና ፍትህ አስጠባቂ ነበር ማለት። ሳይንሳዊ ነገረ መለኮትን ማብለጥ፣ እውነትን ማኮስመን፣ የእነሱም በራሳቸው መንገድ ከፍ የሚያደርጉበት መተማመን ያላቸው የተሻሉ ህዝቦች እንደሆኑ ያደጉ እንደሆኑ የሚያዩበት ማለት ነው። ስለዚህ በጥቅሉ በጣሊያን በኩል ይሄኛው አስተሳሰብ በኢትዮጵያ ሀሳቦች ግጭት ማለት ነው። ስለዚህ አድዋን ስንል የሁለቱ ሀሳቦች ግጭት ማለት ነው፣ ወይም ደግሞ የዳርዊን ጽንሰ ሀሳብ ማለት ነው። ስለዚህ በሁለቱ መካከል የተፈጠረ ጦርነት። ለጦርነቱ ግን በዋናነት መነሻ የሆነው ይህ ሀሳብ ይሁን እንጂ የውጫሌ ስምምነት ነበር ማለት ነው። ውጫሌን እንደምታስታውሱት በ1981 ዓ.ም የተፈጠረ ነው። 20 አንቀጾች ነበሩት። ከ20 አንቀጾች ውስጥ አብዛኞቹ አንቀጾች የተወሰኑ የኛ ነገስታት የተስማሙበት ምኒልክ የተስማሙበት ቢሆንም በዋናነት ግን ያልተስማማቸው አንቀጽ 17 ነበር። አንቀጽ 17 ምንድነው የሚለው? በአማርኛ ትርጉሙ ኢትዮጵያ ከአውሮፓውያን ጋር መገናኘት የምትችለው በጣሊያን በኩል ብቻ ነው የሚል ነበር ማለት ነው። ይሄ በምንድነው በጣሊያንኛ የተጻፈው ማለት ነው። በአማርኛ ደግሞ ምንድነው የሚለው? ከአውሮፓውያን ጋር መገናኘት ከፈለገች በማን በጣሊያን በኩል ትችላለች፣ አስገዳጅ አይደለም፣ ካልቻለች ደግሞ በግሏ ማየት ትችላለች የሚል ነበር ማለት። ስለዚህ ሁለቱ
እንዲስተካከሉ ኦልሞስት ለ7 ዓመት ያክል የኞቹ ጥያቄ አቀርበዋል፣ ተነጋግረዋል። ግን ሊሆን ስላልቻለ መጨረሻ ላይ ኦልሞስት ጦርነቱ እንዲፈጠር ግዴታ ሆኗል ማለት። ስለዚህ የውጫሌ ስምምነት በተለይ አንቀጽ 17 የጦርነቱ ዋና መነሻ ተደርጓል ማለት። ግን ዋናው የጦርነቱ ምክንያቶች ቅቅ እንዳልኩት የአስተሳሰብ ለውጥ ነበር ማለት ነው። የኛ ሰብን እግዚአብሔርን ማዕከል ያደረገ አስተሳሰብና የሮም ወይም ጣሊያን ደግሞ የዳርዊንን ወይም ደግሞ ቁሳዊ አስተሳሰብን ሰው የመጣው ዝግመተ ለውጥ ነው ብሎ ማህበራዊ ስሪታቸው፣ ኢኮኖሚ ነገራቸው፣ ሁሉ ነገራቸው ከቁስ ጋር የተገናኘ ስለሆነ ሁለቱ ሀሳቦች ጦርነት የገጠሙ ነበር ማለት። የመጀመሪያው ትዕይንት ይመስላል፣ ሁለተኛው ትዕይንት አድዋ ተጀምሯል ማለት ነው። ቤተክርስቲያን ሁለተኛው ከዚሁ ጋር በተገናኘ አውዳዋን የተመለከተ ብዙ ሲምፖዚየሞች፣ የአውደ ጥናቶች እና የተለያዩ ጉባኤዎችም የሚዲያ አውታሮችንም ጨምሮ ቤተክርስቲያንን ልቀደም ሲል እንዳልኩት በአድዋ ውስጥ የነበራት ሚና ታቦት መሸከም፣ ሊቃውንትና ካህናትን ከሰራዊቱ ጀርባ በማሰለፍ ለሰራዊቱ ለጦሩ ሞራል ብቻ የመሆን ከዚህ ጋር ብቻ ነው የቤተክርስቲያኒቱ ሚናና ይሄንን ስሁት አተራረክም ለመመከት እንመለከተው። እንግዲህ እዚህ በፊት ስናየው የነበረውን ሁለት ሀሳቦች ነው በዋናነት። ይህ የአውሮፓ ግለሰብ ቻርልስ ዳርዊን የሚባል የጠነሰሰው ሀሳብ የሱም ደቀ መዛሙርት የጨመሩበትንና የኢትዮጵያውያን ኦርቶዶክሳውያንን የነበራቸውን የስነሰብ ተቃርኖ ምን እንደፈጠረ ባጭሩ አይተን እንጨርሳለን ማለት ነው። እንግዲህ ከአውሮፓ የበቀለ ዳርዊን የሚባል ግለሰብ ሰው ዘሩ አንድ ነው፣ ነገር ግን በተፈጥሮ የተለያየ ማንነት የተለያየ ቁመና አለው ብሎ ነው የተነሳው ማለት ነው። ከዚያ በኋላ ደግሞ ስፔንሰር የሚባል ግለሰብ ከሱ በኋላ ያመጣው አስተምሮ ከሱ ሐሳብ ማህበራዊ ዳርዊኒዝም ከሚባለው ተነስቶ ያበቀለው ነው ማለት ነው። ስፔንሰር የሚባለው ይቻላል በሚል ማለት ነው። ጠንካራው መቀጠል ይችላል የሚል አካባቢ መቋቋም የሚችል ይቀጥላል መቀጠል ይችላል የሚል ነው ማለት። ከዚያ በኋላ ደግሞ ጋልተን የነሱን አስተሳሰብ እንዳጎለበተ ማለት ነው። ስለዚህ ይሄ በተለይ ነጭ የሚባለው ጠንካራ ማህበረሰብ እንደሆነ፣ ጥቁር የሚባለው ደግሞ ገና ዳዴ የሚባል በዝግመት የሚሄድ የሰው ወገን እንደሆነ ሲያስተምሩ ኖሩ ማለት ነው። አስተምህሮታቸው በመላው አውሮፓ እንደ ሃይማኖት ሲመለክ ቆይቷል። እስከ አድዋ ጦርነት እስከ መግጠም ድረስ አውሮፓውያን ብሔራዊ አድርገው ያስተምሯቸው ነበር። በኢትዮጵያውያን ኦርቶዶክሳውያን ዘንድ ደግሞ ያለው አስተሳሰብ ምንድነው? በመጽሐፍ እንደምናውቀው ዘፍጥረት ምዕራፍ 1 ላይ ወገብሮ እግዚአብሔር ለጓለ እመሕያው በአምሳለ እግዚአብሔር ይላል አይደለ? በዚህ ልክ እግዚአብሔር ሰውን በአምሳሉ ፈጠረ የሚለውን የተፈጥሮ ሐሳቢ የያዙ ነበሩ። ሰው በእግዚአብሔር አምላክ አምሳል የተፈጠረ ነው። ሁለቱ የተቃረኑ ጉዳዮች ናቸው። በመቃረናቸው ምክንያት እንግዲህ አድዋ በሚባል ምድር አካባቢ የጦርነት ሰልፍ አደረጉ። ሰልፍ ሲያደርጉ የነዳርዊን ደቀ መዛሙርት ምንድነው ያሰለፉት? በአራት ጉዳይ አሰላለፍ ነበር። የመጀመሪያው የዘር ግምት ይዘው ነው የመጡት። ምን ብለው? ነጭ፣ ጠንካራ፣ የተሻለ ልዑል ከፍ ያለ እንደሆነ ማለት ነው። ጦርነት ብንገጥማቸው እናሸንፋቸዋለን ነው። ሁለተኛው በቴክኖሎጂ ከፍተኛ ግምት ሰጥተዋል። እዚህ ላይ እንደምንመለከተው በዚህ በኩል መሳሪያን ያቀረቡት፣ በዚህ በኩል ደግሞ ኢትዮጵያውያን እግረኛ ሰዎችን ያቀረቡት። ሌላ እምነታቸው አሸናፊነት እምነት ነው ይዘው የመጡት። አሸናፊነት እምነት ማለት ነው። ይሄ በመላው ህዝባቸው ዘንድ ጥቁርን እንደሚያሸንፉ፣ በዚያም ደግሞ ዳርዊን የጠነሰሰውን ጽንሰ ሐሳብ ጥቁር ገና ዳዴ የሚል በዝግመት የሚራባ በደረጃ የሚራባ ነውና ስለዚህ ተፈጥሮ ደካማውን ጠንካሮች እንድናስተዳድረው፣ እንድንገዛው፣ እንድንቃኘው ተፈጥሮ ይጋብዘና ግድ ይለና ብለው ነው የተነሱት ማለት ነው። ይሄ የአሸናፊነት እምነት ነው። ሌላው በደረጃ የመረጃ ክፍተት እንደነበረባቸው ማለት ነው። በኦርቶዶክሳውያን ኢትዮጵያውያን ዘንድ አስተላለፍ እነዚህ አራቱ ናቸው። ሃይማኖታቸውን ለመጠበቅ ተዘጋጅተዋል። ሃይማኖታቸውን ለመጠበቅ ማለት ነው። የእግዚአብሔር ቃል ኪዳናዊ ዘውድ እንዲጠበቅ ሰለሞናዊ ስራው የመንግስቱ የቤተ መንግስቱ ቤተ ክህነቱም እንዲቀጥል ማለት ነው። ዳግማዊ ምኒልክ ከቀዳማዊ ምኒልክ የተቀበለው፣ ቀዳማዊ ምኒልክ ደግሞ ከሰለሞናዊ መንግስት የተቀበሉት ይሄ ዘውዳዊ ስርዓቱ እንዲቀጥል ማለት ነው። ሶስተኛ መጽሐፍም እንደሚለው ኢትዮጵያውያን እንግዲህ ያበጽሑ እደዊሃ በእግዚአብሔር ይላል መጽሐፍና ወጆቿን ምንድነው ቅድስት የሆነች ሀገርን ምድሯን ለመጠበቅ ነው ማለት ነው። ሌላ ስነ መለኮታዊ
የኦርቶዶክሳዊ ባህላቸውን ለመጠበቅ ይሄ በኢትዮጵያውያን ዘንድ የተሰለፉት ነው። ኢትዮጵያውያን እዚህ ላይ የምንረዳው አንድ አይነት የጸሎት ስርዓት፣ አንድ አይነት የጾም ስርዓት፣ አንድ አይነት የቅዳሴ፣ የሰዓታት፣ የኪዳን ስርዓት ነው ያላቸው። ይሄ እንዳይፈርስ ነው። ጠላት ነጭ የመጣ እንደሆነ ጥቁር የበታች ነው እኛ ልዑላን ነን የሚሉ ከሆነ የጸሎት ስርዓት፣ የቅዳሴ ስርዓት፣ የጾም ሰዓት፣ የጸሎት ስርዓት አይኖርም ማለት ነው። ጦርነቱ መጀመሩን እንናገራለን ማለት ነው። ጦርነቱ ተጀመረ። በዚህ ጊዜ የስነ አምልኮ ስርዓቱ ከፈጸሙ በኋላ በ10 ሰዓት በሰርክ ሰዓት ስርዓተ ቅዳሴው ሰዓታት የነጉን ጸሎት ከጨረሱ በኋላ ካህናትም ሰራዊቱን ሁሉ ነገር ከተዘጋጀ በኋላ ንግስቲቱ እንግዲህ ደንጋ በታክሿ ይዛ ስማኒ ጊዜ ጸሎቴ ወስለት የሚለውን የዳዊት ጸሎት ጸለየች ነው የሚለው። በዚህ ጊዜ እኒህ ካህን የታቦተ ቅዱስ ጊዮርጊስን ይዘው አክብረው እንደተገኙ በፊታቸውም ቅዱስ ጊዮርጊስ በፈረስ ሆኖ እንደታየ በእውነተኛ በስሉስ ቅዱስ የሚያምኑ ህዝቦችም ያሳየናል ማለት ነው። ከዚህ በኋላ ለ4 ሰዓት ጦርነቱ ከፈጀ በኋላ አራያ እግዚአብሔር ወይም ደግሞ ስነ ሰባዊ ወይም ደግሞ መለኮታዊ አስተሳሰብን የሚያስበው ይሄ ጥቁር ህዝብ እንዳሸነፈ ነው የምንረዳው። እዚህ የምንመለከተው 3 ውጤቶችን እንመለከታለን ከአድዋ ጦርነት። የመጀመሪያው የፖለቲካ ውጤት ነው። በፖለቲካ ውጤት ኢትዮጵያ ነፃነቷን በዓለምም በአፍሪካም ዘንድ አስከብራለች፣ ብቸኛም ይላታል መጽሐፍ። ሁለተኛው መንግስታቸው ተሸልሞ ተከብሮ የተላከው ወደ ጥቁር ሀገር መንግስታቸው አፍሮ ተዋርዶ ተመልሷል። ሶስተኛው ግን ትልቅ የሆነ የኦርቶዶክሳውያን የአመራር ጥበብ ማለት ነው። ዩኒፋይድ ሊደርሺፕ የሚባለው በእንግሊዘኛው ማለት ነው። አንድ ልብ የሆነ አመራር ጥበብን እንረዳለን ማለት ነው። ጦርነቱ በዚህ መልክ ተቋጭቷል። ሴቶችም ወንዶችም ካህናትም ቅዱስ ታቦታትም ሁሉ ተጋድሎ አድርገው ሀገራችን ኢትዮጵያ ኦርቶዶክሳውያንም አሸንፈዋል ማለት ነው። ስለዚህ በዚህ ክፍል ያለው ይሄ ዋና ምክንያት ነው። ታላቅ ዘር የሚለው መጨረሻ እንደተሸነፈ እንረዳለን። ታላቅ ዘር የሚባለው ማለት ነው ሰው በእግዚአብሔር ዘንድ እኩል ነው፣ ትልቅ ትንሽ የለም የሚለው አስተሳሰብ ደግሞ መጨረሻ ላይ አሸነፈ ማለት ነው። በዚህ ክፍል የተረዳነው ይሄን ነው። ስላዳመጣችሁን ክብር ይስጥልን። ሶስተኛው ከዘመናዊው የትምህርት የአስኳላ ትምህርት መምጣት በተለይ ከአጼ ምኒልክ ጀምሮ በቀዳማዊ ንጉሠ ነገሥት ኃይለ ሥላሴ በደንብ ተጠናክሮ የቀጠለው የአስኳላ ትምህርት ያመጣው በጣም ስሁት የሆነ የታሪክ አተራረክ መንገድ አለ። ይሄውም የታሪክ ባለሙያዎቹ ዩሮሴንትሪክ ሂስቶሪካል ቪው የሚሉት ነው። ይሄ ምዕራብ መር የሆነ ኢትዮጵያን ከውጭ ወደ ውስጥ የማየት ብቻ አባዜ ነው እና ይሄ በጣም ብዙ የታሪክ ጥፋቶችን ስብራቶችን አስከትሏል። አሁን ከረንትሊ የምንገኝበት ሁኔታ ለዚህ ሁነኛ ማሳያ ነው። አንዱ ፋክተር ነው የታሪክ አተራረክ ችግራችን እና ይሄንን መቀልበስና ስለ ራሳችን መቼስ ሰው ስለ ራሱ ነው መናገር ያለበት። ሰው ስለሱ ሊነግረው አይችልም እና እንደ ሀገርም ኢትዮጵያ የራሷ የሆነ የታሪክ አተራረክ ሊኖራት ያስፈልጋል የሚል ሙግቶች ከየቦታው እየመጡ ነው። በጥሩ ሁኔታ በመጽሐፍም እንዲሁ በሪቶሪክም የሚሞግቱ ምሁራን አሉና እሱን ጅማሮ እንደው ትንሽ ማገዝ ከተቻለም በሚል በሶስተኛ ዓላማ ነው አውደሬው የተዘጋጀው። ባጭሩ የምናየው ድህረ አድዋ ኢትዮጵያ ምን እንደነበረች ነው። ከመጀመሪያው ክፍል ከአድዋ ጀምራችሁ አይታችኋል። ስለዚህ አሁን ደግሞ ሀገራችን ከአድዋ በኋላ ምን አይነት ሂደት ነበረ የሚለውን ባጭሩ እናያለን ማለት ነው። የመጀመሪያው የአድዋ ጦርነት ከብሔራዊ ድልነት ወደ ዓለም አቀፋዊ ርዕዮተ ዓለም ተለወጠ። ምንድነው? ሁልጊዜም በእኛ በምዕራባውያን የሚታሰበው አሸናፊዎች ብቻ የሚቀጥሉበት ዓለም፣ እኛ ጥቁሮች ሁሌ ተገዢ እነሱ ደግሞ ገዢ የነበሩበት ነበርና ለመጀመሪያ ጊዜ ጥቁር ነጭን ያሸነፈበት ታሪክ ስለነበረ ከብሔራዊ አልፎ ወደ ዓለም አቀፋዊ ለውጥ የነበረ ነው ያደገን የነበረ። ሌላው በአድዋ ጊዜ የነበረው የኛ ኢትዮጵያውያን አርበኞች ነገረሰብን ወይም ደግሞ በነገረ መለኮት ትምህርት አንትሮፖሎጂ የሚባለውን ምን ያክል የተረዱ መሆኑን የምናይበት ነው። ምንም ቢሆን የተሸነፈው ጠላት ቢሆን የውጭ ወራሪ ቢሆን ሀገርን ላጠፋ ሃይማኖትን ሊደመስስ የመጣ ቢሆንም ሰው በመሆኑ ብቻ በሰውነት ክብሩ ብቻ ስለዚህ ለሰው ልጅ ሲባል በሀገሪቱ ጋር ምንም አይነት ደስታ ምንም አይነት ጭፈራ እንዳይደረግ ተደርጓል። ይሄም ሀገር አባቶቻችን ምን ያክል የሰውነትን ክብር የተረዱ መሆናቸውን ዘርን፣ ቀለምን፣ ጎሳን ሳይለዩ ሰውን በሰውነቱ ብቻ በእግዚአብሔር አምሳል የተፈጠረ መሆኑን ብቻ
በዛ ብቻ የሚያከብሩ መሆኑን የምናይበት ነው ማለት ነው። ሌላው ኢትዮጵያ የአፍሪካ ህዝቦችን የአሸናፊነት ብቃት ማሳያና ማስረጃ ሆናለች ማለት ነው። ሀገራችን ኢትዮጵያ ከአፍሪካ ሀገር ብቸኛዋ ኮሎናይዝ ያልተደረገች ሀገር በመሆኗ ከኢትዮጵያም አልፋ ለሌሎች የአፍሪካን ሀገራት ምሳሌ አርያ ሆና የሷ ብርሃን በአፍሪካ የበራ ከአፍሪካም አልፎ ደግሞ በዓለም በሙሉ የበራበት ትልቅ ክስተት የነበረ ነው። የመጨረሻውና ሌላው ወሳኝ ነገር ነገረ መለኮታዊ ተጽዕኖ ነው። ቅድም በትንሹ ጠቀስ ለማድረግ የሞከርነው አንትሮፖሎጂ የምንለው ነገረ ሰብ ማንኛውም ሰው ከሰው አያንስም። አንዱ ጥቁር ሆኖ ቢወለድ ሌላው ደግሞ ቀይ ሆኖ ቢወለድ ያለበት የአየር ንብረቱ ነው እንጂ ሁሉም ሰው በእግዚአብሔር አምሳል እስከተፈጠረ ድረስ አንድ ነው የሚለውን እምነት ወይም አስተምሮ የተረዱ በመሆናቸው ሁሉም ሰው አንድ እንደሆነና ነጭ ብቻ ገዢ እንደሌለ አሸናፊዎች ብቻ የሚቀጥሉባት ዓለም እንዳልሆነች ያሳዩበት ትልቅ ክስተት ነው ማለት ነው። ስለዚህ በአጠቃላይ በአድዋ ጦርነት ኢትዮጵያውያን የነጮችን ወይም የምዕራባውያንን ሶስት መሰረታዊ ነገሮችን አይበገር የሚባሉ ነገሮችን እነሱን አክሽፋለች ማለት ነው። የመጀመሪያው ከአውሮፓ ሁለንተናዊ ጥገኝነት ገለልተኝነት የሆነ ራስ ቻይነት ምንድነው? አውሮፓውያን አርቲክል 17 የተጣሉበት ምክንያት ኢትዮጵያ ማንኛውንም ጉዳይ በጣሊያን በኩል ታስፈጽማለች የሚል ነበርና ሁሉንም ነገር በራሳችን ማድረግ እንደምንችል የሚያሳይ ነበረ። ሁለተኛው ምዕራባዊ ያልሆነ ክርስቲያናዊ ስልጣኔ መኖሩን ማለት ነው። በምዕራባዊነት ያልተዋጀ ክርስቲያናዊ ስልጣኔ መኖሩን የሚያሳይ ነው። ሌላው ደግሞ የሰው ልጅ አሁንም ደግመን የምናየው እኩልነት ኦርቶዶክሳዊ ነገረ መለኮትን አረዳድ አሳይታለች ማለት ነው። ምንም እንኳን እነሱ በእግዚአብሔር ተፈጠረ ቢሉ እኛን አሳንሰው የማየት እነሱን ደግሞ ከፍ አድርገው የማየት አለና ይሃንን እኩል እንደሆንን አባቶቻችን አሳይተዋል ማለት ነው። 1928 ወይም ከድጋሚ ጦርነቱ በኋላ ማለት ነው ከጣሊያን ጦርነት በኋላ ንጉሱ በተከተሉት ፖሊሲ ማለት ዘመናዊ ትምህርት ወደ ኢትዮጵያ በመምጣቱ ምክንያት እና ዘመናዊ ነገር መከተል በመጀመራቸው ምክንያት ሙሉ በሙሉ በኢትዮጵያ ውስጥ እንዲሁም በቤተክርስቲያናችን ውስጥ ብዙ ጉዳትን አድርሷል ማለት ነው። ከዛ አንፃር የሰንበት ትምህርት ቤት ምስረታ በዚህ አውድ እንድታዩት እፈልጋለሁ ማለት ነው። የመጀመሪያው የተማሪዎች አመጽ ነው የሚነሳው። ሁለተኛው ፕሮቴስታንታዊ እንቅስቃሴ መስፋፋትም አንዱና ሁለተኛው ምክንያት ሊሆን ይችላል። እንኳን ወደ ትዕይንተ አራት በሰላም መጣችሁ። በዚህ ክፍል የምናየው የሰንበት ትምህርት ቤት ምስረታ አውድን ነው ማለት ነው። ያው ከዚህ በፊት እንዳያችሁት እንደሚታወቀው ያው ብፁዕ አቡነ ቴዎፍሎስ የሰንበት ትምህርት ቤት መስራች እንደሆኑ ይታወቃሉ። ከዛ በፊትም ማርቆስ ዳውድ እንዲሁም ብፁዕ አቡነ ጎርጎሪዮስም በዚህ በኩል ተጠቃሽ ይሆናሉ ማለት ነው። ከዚህ አንፃር የሰንበት ትምህርት ቤት አሁን ላይ በምን ቁመና ላይ ናቸው የሚለውንና አዎንታዊ ጎኑና ችግሮችን እናያለን። አሁን ላይ ሰንበት ትምህርት ቤቶቻችን በምን ቁመና ላይ ናቸው ስንል አዎንታዊ ጎኑን ስናይ ወጣቱን ትውልድ ከቤተክርስቲያን አስቀርቶ ወይም ይዞ መዝሙር በማጥናት መጽሐፍ ቅዱስ ትምህርቶችን በማስተማርና በመማማር እንዲሁም ደግሞ ሃይማኖታችንን በመጠበቅና በማስጠበቅ አዎንታዊ ጎን አለው ማለት ነው። ከዚህ በማለፍ ደግሞ ማህበራዊ ድጋፍም ይሰጣል። ለምሳሌ የደም አገልግሎት ድጋፍ ይሰጣል። የነዳያን ምገባም እንዲሁም ሌሎችን ድጋፎች ያደርጋል ማለት ነው። ችግሮችና ተግዳሮቶችን ስናይ ያው ከዚህ በፊት ተምሮ ማስተማር ነው የሰንበት ትምህርት ቤት ዋና ዓላማው። ግን አሁን ላይ በሚታዩት ክፍተቶች መሰረት ሰንበት ትምህርት ቤቶቻችን የበዓላት ማድመቂያ መዝሙር ብቻ ሆነውና የሰርግ ጀባ ብቻ ሆነው ይታያሉ። ይሄም የሆነበት ምክንያት አንደኛ ወጥ የሆነ ፖሊሲ ባለመኖሩ ምክንያት በሰበካ ጉባኤና በወጣቶች መካከል ያሉ ግጭቶች እና ተግዳሮቶች ተብለው ይታያሉ። የወደፊት አቅጣጫ ምን መሆን አለበት ስንል የተናበበ በቂ የሆነ መመር ሊኖርን ይገባል። ወጥ የሆነ ፖሊሲና ስትራቴጂ ሊኖረን ይገባል። ከዛ ውጪ ወጣቱ ትውልድ ቤተክርስቲያንን በማህበራዊ በኢኮኖሚና በፖለቲካዊ ዘርፍ ተጽዕኖ መፍጠር መቻል አለበት ማለት ነው። ከዚህ አንፃር የኛ ሰንበት ትምህርት ቤት የሚያካሂዳቸው መርሃ ግብሮች አሉ። አንደኛው ጉባኤ ማቅረና ይሰኛል። ጉባኤ ማቅረና የሚሰራው በቤተክርስቲያናችን ውስጥ ኦርቶዶክሳዊ ቤተሰብ መገንባት ላይ ነው። ሁለተኛው ፍኖተ ኤስድሮስ የሚባል ፕሮጀክት አለ። ፍኖተ ኤስድሮስ ፕሮጀክት ደግሞ በአዲሱ ዓለም አስተላለፍ ያሉ የተለያዩ አይዲዮሎጂዎችን
ወይም ፍልስፍናዎችን ከቤተክርስቲያን አንፃር ወይም ከኦርቶዶክሳዊነት አንፃር የወጣቶችን የህይወት ትርጉም ብያኔዎችንና እንደገና ብናይ በመስጠት ይሆናል ማለት ነው። ከዛ ውጪ ጉባኤ ታስሶ አለ፣ ዝክረ አበውም አለ። አባቶቻችንን የምንመስልበት መርሃ ግብርም አለን ማለት ነው። እሺ እንኳን ወደ መጨረሻው ትዕይንት በሰላም መጣችሁ። እንግዲህ እዚህ ላይ ደግሞ የምናያቸው በሰንበት ትምህርት ቤቶችን የተሰሩ ቅዱሳን ስዕላት ናቸው። እንግዲህ በርከት ያሉ ስዕላት አሉ። ይሄን አንድ ባንድ ላይ ማየት ያክል እዚህ ላይ የመጀመሪያው ስዕል የምናየው እዚህ ላይ ቤተክርስቲያን አለች። በቤተክርስቲያኑ ዙሪያ ደግሞ የኢትዮጵያ ካርታ አለ። ለምን የኢትዮጵያ ካርታና ቤተክርስቲያን ተገናኙ ስንል ቤተክርስቲያንና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች ናቸው። በቤተክርስቲያን ውስጥ ኢትዮጵያ አለች፣ በኢትዮጵያ ውስጥ ደግሞ ቤተክርስቲያን አለች ማለት ነው። እዚህ ላይ ደግሞ ቤተክርስቲያንንም ኢትዮጵያንም ማን ይጠብቁታል? ቅዱሳን መላእክት። ስለዚህ ኢትዮጵያና ቤተክርስቲያን ዙሪያ ማን አሉ? ቅዱሳን መላእክት ማለት ነው። እና ይሄ ስዕል የሚያመለክተው ይሄ ነው። እዚህ ላይ ደግሞ የምናያቸው አጼ ሚኒሊክ ናቸው። በዙፋናቸው ላይ ተቀምጠው ነው። እንግዲህ አጼ ሚኒሊክ የተለየ የክብር ስም አላቸው። ሞአንበሳ ዘእምነገደ ይሁዳ፣ ሞአንበሳ ዘእምነገደ ይሁዳ አጼ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይባላሉ ማለት ነው። እዚህ ላይ የሚያሳየን ይህን ስል ነው። እዚህ ላይ ደግሞ የምናያቸው እቴጌ ጣይቱ ናቸው። እቴጌ ጣይቱ ማለት የአጼ ሚኒሊክ ባለቤት ወይም ሚስት የምንላቸው ናቸው። እንግዲህ እዚህ ላይ ስዕሉ ያን የሚያመለክተን እዚች ላይ የሚታያችሁ ከሆነ ውሃ መሳይ ቅርጽ አለች። ለምን ይቺ ውሃ መሳይ ቅርጽ እዚህ ከእቴጌ ጣይቱ ጋር ለምን ገባች ስንል ደግሞ በአድዋ ጦርነት ጊዜ በጣም ትልቁን ስራ የተጫወተችው ማናት? እቴጌይቱ ናት የሚባሉ። ለምንድን ነው የተጫወተችው ሲባል በጦርነቱ ሰዓት ጣሊያኖቹ መተው በጣም ስለሚደክማቸው ከአንድ ምንጭ ስር ውሃ ይጠጡ ነበረ። ያችን ውሃ የምትጠጣበትን ወንዝ ቀድመው እንዲቆጣጠሩ በእቴጌይቱ አማካኝነት የኢትዮጵያ ሰራዊት እችን ወንዝ ይቆጣጠራሉ ማለት ነው። እችን ወንዝ ሲቆጣጠሩ ግማሹን የሚያክል የጣሊያን ሰራዊት በምን ያልቃል? በውሃ ጥም ማለት ነው። ስለዚህ እቴጌይቱ ለአድዋ ጦርነት በጣም ከፍተኛውን ሚና ተጫውታለች ማለት ነው። እዚህ ላይም ቅድም እንዳየናቸው አጼ ሚኒሊክ ናቸው ማለት ነው። እዚህ ላይ ደግሞ ከጦርነቱ በፊት አጼ ሚኒሊክ ከቅዱስ ጊዮርጊስ ቤተክርስቲያን ውስጥ ገብተው ጸሎት አድርገው ነበር። ይሄ ጸሎት ምንድነው? ይሄን ጦርነት እንድናሸንፍ ከረዳን ያንተን ቤተክርስቲያን እሰራለሁ ተባብለው ነበር። ስለዚህ እዚህ ላይ የምናያቸው እንደዛ ብለው ከጸለዩ በኋላ ታቦቱን የቅዱስ ጊዮርጊስን ታቦት ይዘው ወደ ምን ይሄዳሉ? ወደ ጦርነቱ ማለት ነው። ይሄ በአብዛኛው እዚህ ላይ ቀይ አለበት። እዚህ ስዕል ላይ ቀይ የምን ምልክት ነው? የመስዋዕትነት ምልክት ነው። ያኔ ብዙ ኢትዮጵያውያን በጦርነቱ አልቀዋል፣ ሙተዋል። ስለዚህ ይሄን ለማመልከት በቀይ ቀለም ተጠቅሟል ማለት ነው። ይሄም የሚያሳየን ይሄ ነው። እነዚህም ቅድም እንዳየናቸው ንጉሠ ነገሥት ዘኢትዮጵያ ናቸው። እዚህ ላይ እቴጌይቱ አሉ። ዋናው ደግሞ እዚህ ላይ የምናያቸው ደግሞ አቡነ ጴጥሮስ ናቸው። አቡነ ጴጥሮስና አድዋ ምን ያገናኘዋል ከተባለ ደግሞ ፋሺስት ጣሊያን ኢትዮጵያን ዳግም በወረረች ጊዜ አቡነ ጴጥሮስን ጣሊያኖች ይዘው ስለ ካቶሊክ እንዲያሳምኑላቸው፣ ስለ ጣሊያን እንዲያሳምኑላቸው ተናግረው ነበር። እነሱም ለሃይማኖቴ ነው እንጂ ቅድሚያ የምሰጥ ለእናንተ አይደለም በሚባል እዚህ ላይ እንደምናየው በ8 ጥይት ተደብድበው ሞተዋል ማለት ነው። ስለዚህ ሁሉ የሚያሳየን ስነ ስዕል ነው ማለት ነው። እነዚህ አቡነ ጴጥሮስ ናቸው። የስዕላችን ቆይታ ይመስል ነበረ። አውደ ርዕያችን ወደ 5 ትዕይንቶች አሉት። 3ቱም ያተኩሩት አድዋ ላይ ነው። የመጀመሪያው ቅድመ አድዋ። እንግዲህ አድዋን በትክክል ለመረዳት አድዋ ላይ የሆነውን ነገር ከዛ በፊት ምን ነበረ የሚለውን በኢትዮጵያም በጣሊያንም በኩል ጣሊያን ስንል ያው የአውሮፓ ወኪል ስለሆነ በሁለቱ አስተላለፍ በኩል የነበረውን የፖለቲካ፣ የኢኮኖሚ፣ የማህበራዊ ስሪት ውቅሩን ሁሉ መዳሰስ ስለሚያስፈልግ ቅድመ አድዋ ትዕይንት ላይ ጣሊያን ከአድዋ በፊት ምን ነበረች፣ ኢትዮጵያ ከአድዋ በፊት ምን አይነት የፖለቲካ፣ የኢኮኖሚ፣ የማህበራዊ ውቅር ስሪቱ ምን ይመስል ነበር የሚለውን የሚዳስስ ነው። ቀጥሎ ያለው ጊዜ አድዋ ነው። በአድዋ አክቹአሊ ምንድነው የሆነው? በቃ ጦርነት ብቻ ነው የተደረገው እንደምናውቃቸው እንደ ሌሎቹ ጦርነቶች ወይስ አድዋ ላይ የት የሚያደርገው ነገር ምንድነው የሚለውን በደንብ ለመዳሰስ ሙከራ ተደርጓል። ከሱ ቀጥሎ አድዋ ላይ የሆነው ድል ምንድነው የፈጠረው ኢምፕሊኬሽን፣ ከዛም ቀደም ብሎ ከዛም በኋላም በአፍሪካ እና ከዛም ውጭ በካሪቢያን እና በሌሎችም አካባቢዎች የነጻነት
ትግል ያው ተቀጣጥሏልና ለነሱ ለነጻነት ትግሉ መሪዎች የነበረው ኢምፕሊኬሽን ምን ነበረ? አድዋ እንደ ድል እንደ ሀገር ኢትዮጵያ እንደ አስተሳሰብ ከኢትዮጵያኒዝም አስተሳሰብ ጀርባ ያለው ኦርቶዶክሳዊነት ከዛ በኋላ ለመጣው ዓለም አቀፍ ርዕዮታዊ ለውጥ ምን አይነት አስተዋጽኦ ነው የነበረው የሚለውን ትክክለኛ ቦታውን እንዲያገኝ ጥረት ለማድረግ ተሞክሯል። ሶስተኛው ትዕይንት እሱ ነው። ቀጥሎ ያለው አራተኛው ትዕይንት አጠቃላይ ጦርነቱ ላይ የነበሩ ሁኔታዎችን በስዕላዊ መንገድ በሰንበት ትምህርት ቤታችን ልጆች የተሳሉ ስዕሎች አሉ። ከዛም ባሻገር ከየቦታው የቃረምናቸው ፎቶዎች አሉ። የፎቶ ትዕይንት ነው። ከዚሁ ጋር በተያያዘ አምስተኛው ትዕይንት ብዙ ጊዜ አገናኝተን አንመለከተውም እንጂ የሰንበት ትምህርት ቤት ምስረታ ታሪክን የሚያሳይ ነው። አምስተኛው ትዕይንት ይሄም እንደሚታወቀው የሰንበት ትምህርት ቤት አደረጃጀት ራሱ ሐሳቡ የመጣው በኢትዮጵያ በጣም ተስፋፍቶ ከአድዋ በኋላ በተለይ ከ1933ቱ የአርበኞች ድል በኋላ በጣም ተጠናክሮ የቀጠለው የካቶሊሲዝም እና ፕሮቴስታንቲዝም እንቅስቃሴ ኢትዮጵያን ቶታሊ በቃ መልኳን ሁሉ ሊቀይር በሚችል ሁኔታ የነበረ እንቅስቃሴ ስለነበረ በወቅቱ ስጋት የገባቸው ሰዎች በየግላቸው በየፊናቸው የሚያደርጉት ነገር ነበር። በኋላ ብፁዕ ቅዱስ አቡነ ቴዎፍሎስ ይሄንን ኢኒሼቲቭ ወስደው ሰንበት ትምህርት ቤት በቤተክርስቲያን መዋቅር ውስጥ ወጥ በሆነ መዋቅር ውስጥ በቃለ ዓዋዲ ተካቶ አንድ የአገልግሎት መስክ እንዲሆን አድርገዋል። ይሄ ሲሆን ሰንበት ትምህርት ቤት የተቋቋመለት ዓላማዎች አሉት። 1 2 3 ብለን የምንቆጥራቸው ከሱ ከጀመረበት ወይም ከተመሰረተበት ዓላማ አንፃር አሁን ምን አይነት ሁኔታ ላይ ነው የሚገኘው የሚለውን ግምገማ ያደርጋል። ይሄ አውደ ርዕይ በዛ ግምገማ ውስጥ ብዙ የሚያስቀምጣቸው ባሉታዊም በአዎንታዊም በኩል የሚያስቀምጣቸው ነጥቦች አሉ። ከሱ ግምገማ በኋላ ሪሊ ሰንበት ትምህርት ቤቶች አሁን ለቤተክርስቲያን አሴት ካፒታል እየሆኑ ነው ያሉት ወይስ ዕዳ ናቸው የሚለውንም ግምገማ ያካሂዳል። ከግምገማው በኋላ ወደ 6 የሚደርሱ የመውጫ የመፍትሄ ነጥቦች አሉት። እነሱንም ይጠቁማል። በመጨረሻም ያው እንደ አጥቢያ ደግሞ በእኛ አጥቢያ ሰንበት ትምህርት ቤት የጀመርናቸውን እንግዲህ ዘመኑን ይዋጃሉ ለዘመኑ ይመጥናሉ ያልናቸውን መርሃ ግብሮቻችን የምናስተዋውቅበት የመጨረሻው 5ኛው ትዕይንት ነው። አጠቃላይ ያዘጋጀነው አውደ ርዕይ ይሄንን ይመስላል። ጅማሮ ዛሬ ነው። በደንብ ይሄዳል ብለን የምናስበው የነገ እሁድ የእረፍት ቀንም ከመሆኑ አንፃር ከጧት ጀምሮ ከ2 ሰዓት ጀምሮ ይኖረናል። ትዕይንቶቹ ይጀምራሉ እስከ ምሽቱ 12 ሰዓት። ቀጥሎ ያለው ቀንም ሰኞ የዕለቱ የአድዋ ዕለት ነው። ዝግ ነው። ስራም የሌለበት ቀን ስለሆነ የቻላችሁ እንግዲህ መጣችሁ እንድትሳተፉ ለማሳሰብ ፈልጋለሁ። እኔ በእውነቱ እንዲያመልጣችሁ አልፈልግም። በተለይ ባህር ዳር እዚሁ የኛ አጥቢያ አካባቢ ቀበሌ 3 ቀበሌ 15 አካባቢ ያላችሁ ይህንን ፕሮግራም የምትከታተሉ ወገኖቻችን ምዕመናን በአካል በቦታው ተገኝታችሁ ከነገ ጀምሮ አውደ ርዕዩን እንድትካፈሉ አሳስባለሁ። አመሰግናለሁ።